አርዕስተ ዜና። የኢትዮጵያ የመንገድ ሽፋን ከ180 ሺህ ኪሎ ሜትር በላይ መድረሱን የኢትዮጵያ ብሔራዊ ባንክ ገዢና የኢትዮጵያ መንገዶች አስተዳደር የቦርድ ሰብሳቢ ዶክተር ኢዮብ ተካልኝ አስታውቀዋል። በቅርብ ዓመታት ብቻ ከ44000 ኪሎ ሜትር በላይ አዳዲስ መንገዶች በመገንባት የዜጎችን ማህበራዊና ኢኮኖሚያዊ መስተጋብር ለማሳለጥ ከፍተኛ አስተዋጽኦ ማበርከቱንም ገልጸዋል። ዝርዝሩን ይዘናል። የዩኔስኮ ገምጋሚ ቡድን የማዕከላዊ ኢትዮጵያ ስምጥ ሸለቆ ጂኦፓርክን በአካል በመገኘት ግምገማ አከናውኗል። የገምጋሚ ቡድኑ አባላት እንደገለጹት በዩኔስኮ ልዩ ልዩ የእውቅና አሰጣጥ ማዕቀፍ እያደጉ ከመጡ አንዱ የጂኦፓርክ መሆኑን ገልጸዋል። ተሰሙታላችሁ። የኢትዮጵያ ብሔራዊ ባንክ እንደ ክሪፕቶከረንሲ ባሉ የቨርቹዋል ሀብቶች መገበያየት፣ መግዛት፣ መሸጥም ሆነ ማስተላለፍ በሕግ የተከለከለ መሆኑን በድጋሚ በማሳሰብ ጥብቅ ማስጠንቀቂያ ሰጥቷል። ይህም በኤሌክትሮኒክስ ዘዴ የሚዘዋወሩ ዲጂታል መገበያያዎችን፣ የቨርቹዋል ሀብት ልውውጥን፣ ማከማቸትን፣ ማስተዳደርን እንዲሁም ከነዚህ ጋር የተያያዙ ማናቸውንም የፋይናንስ አገልግሎቶች መስጠትን ያካትታል። የምታደምጡት ይሆናል። የማሊ ወታደራዊ መንግስት በሀገሪቱ ከሚንቀሳቀሰው ጄኤንአይኤም ከተባለው የአልቃይዳ ክንፍ ጋር በሚደረገው ውጊያ አሜሪካ ጣልቃ ልትገባ ነው የሚሉ ዘገባዎችን ውድቅ አደረገ። ተጨማሪውን ትሰሙታላችሁ። የአሜሪካው ፕሬዝዳንት ዶናልድ ትራምፕ የየመኑ ሐውቲ አማጽያን በቀይ ባህር በሚገኙ ሁለት የሳውዲ አረቢያ የነዳጅ ጫኝ መርከቦች ላይ ጥቃት መሰንዘራቸውን ተከትሎ በኢራንና በአማጽያኑ ላይ ከፍተኛ ወታደራዊ ቅጣት እንደሚጥሉ አስጠንቅቀዋል። በዓለም አቀፍ የያዝነው ጉዳያችን ነው። የኢትዮጵያ መንገድ ሽፋን ከ180 ሺህ ኪሎ ሜትር በላይ መድረሱን የኢትዮጵያ ብሔራዊ ባንክ ገዢና የኢትዮጵያ መንገዶች አስተዳደር የቦርድ ሰብሳቢ ዶክተር ኢዮብ ተካልኝ አስታውቀዋል። በቅርብ ዓመታት ብቻ ከ44000 ኪሎ ሜትር በላይ አዳዲስ መንገዶች በመገንባት የዜጎችን ማህበራዊና ኢኮኖሚያዊ መስተጋብር ለማሳለጥ ከፍተኛ አስተዋጽኦ ማበርከቱንም ገልጸዋል። የኢትዮጵያ መንገዶች አስተዳደር ኢትዮጵያን የማገናኘት 75 ዓመታት መንገዳችን ኃላፊነታችን በሚል መሪ ሐሳብ 75ኛ ዓመት የአልማዝ ኢዮቤልዩ በዓልን በተለያዩ መርሃ ግብሮች አክብሯል። በመድረኩ ላይ ንግግር ያደረጉት ዶክተር ኢዮብ አክለውም አስተዳደሩ በ75 ዓመታት ጉዞ የሀገሪቱ ልማት ዋነኛ ምሰሶ ሆኖ እያገለገለ መሆኑን ገልጸዋል። የከተማና መሰረተ ልማት ሚኒስትር ጫልቱ ሳኒ በበኩላቸው ክብረ በዓሉ ስኬቶችን በመዘከር የወደፊት ዘመናዊ የመንገድ መሰረተ ልማት ማስፋፊያ ግቦችን የሚታደሱበት አጋጣሚ መሆኑን ገልጸዋል። የኢትዮጵያ መንገዶች አስተዳደርም ባለፉት 75 ዓመታት ትውልድ ተሻጋሪ ፕሮጀክቶችን በመፈጸም ከፍተኛ አቅም እየገነባ የመጣ ተቋም መሆኑን ጠቁመዋል። የኢትዮጵያ የመንገድ አውታር መስፋፋት ተቋማዊ የቴክኖሎጂ አቅምን ከማሳደጉም በተጨማሪ ከፍተኛ ኢኮኖሚያዊና ማህበራዊ ፋይዳ እያስገኘ መሆኑን ገልጸዋል ሲል ኢዜአ ዘግቧል። የኢትዮጵያ ብሔራዊ ባንክ እንደ ክሪፕቶከረንሲ ባሉ የቨርቹዋል ሀብቶች መገበያየት፣ መግዛት፣ መሸጥም ሆነ ማስተላለፍ በሕግ የተከለከለ መሆኑን በድጋሚ በማሳሰብ ጥብቅ ማስጠንቀቂያ ሰጥቷል። ባንኩ ባወጣው ይፋዊ መግለጫ ከእርሱ ግልጽ ፈቃድ ሳይሰጣቸው በማናቸውም የቨርቹዋል ሀብቶች ግብይት ላይ መሰማራትም ሆነ ግብይቱን ማመቻቸት ፍጹም የተከለከለ መሆኑን ገልጿል። ይህም በኤሌክትሮኒክስ ዘዴ የሚዘዋወሩ ዲጂታል መገበያያዎችን፣ የቨርቹዋል ሀብት ልውውጥን፣ ማከማቸትን፣ ማስተዳደርን እንዲሁም ከእነዚህ ጋር የተያያዙ ማናቸውንም የፋይናንስ አገልግሎቶች መስጠትን ያካትታል። ህዝቡ ከእነዚህ ህገወጥ ግብይቶች እንዲቆጠብ የጠየቀው ባንኩ በእንዲህ አይነት እንቅስቃሴዎች ውስጥ መሰማራት ለህግ ተጠያቂነት ከመዳረጉ ባለፈ ለማጭበርበር ድርጊቶች፣ ለሳይበር ጥቃቶች፣ ለገበያ መዛባትና ለከፍተኛ የገንዘብ ኪሳራም እንደሚያጋልጥ አስጠንቅቋል። በመሆኑም ዜጎች ንብረታቸውንና ገንዘባቸውን ካልተገቡ የፋይናንስ አደጋዎች ለመጠበቅ ሲባል በህግ ዕውቅና ከሌላቸው የቨርቹዋል ሀብቶች ግብይት ራሳቸውን እንዲያርቁ ብሔራዊ ባንክ በጥብቅ አሳስቧል። የዩኔስኮ ገምጋሚ ቡድን የማዕከላዊ ኢትዮጵያ ስምጥ ሸለቆ ጂኦፓርክን በአካል በመገኘት ግምገማ አከናውኗል። የቡድኑ አባላት እንደገለጹት በዩኔስኮ ልዩ ልዩ የእውቅና አሰጣጥ ማዕቀፍ እያደጉ ከመጡ አንዱ የጂኦፓርክ መሆኑን ገልጸዋል። በአሁኑ ጊዜ በዓለም ካርታ ላይ ዕውቅና ያገኙ በ51 ሀገራት 241 ጂኦፓርኮች እንዳሉና በቀጣይም ይህ ቁጥር እየጨመረ እንደሚሄድ ያላቸውን እምነት ገልጸዋል። በዚህም አጋጣሚ የማዕከላዊ ኢትዮጵያ ስምጥ ሸለቆ ጂኦፓርክነት
በዩኔስኮ ዕውቅና መዝገብ ለማስቀመጥ የገምጋሚ ቡድኑ ከሐምሌ 14 እስከ 16 2018 ዓ.ም ሲያከናውን የነበረው የአካል ምልከታ አጠናቋል። በግምገማው ሂደት የዩኔስኮ የግምገማ ቡድን ከፌዴራል፣ ከክልልና ከአካባቢው መንግስታዊ ተቋማት፣ ከዩኒቨርሲቲዎች፣ ከማህበረሰብ ድርጅቶች፣ ከቱሪዝም ባለድርሻ አካላት፣ ከሴቶችና ወጣቶች ቡድኖች እንዲሁም ከአካባቢው የንግድ ማህበረሰብ ተወካዮች ጋር ውይይቶችን በማካሄድ የጂኦ ፓርኩን አጠቃላይ አቅምና ለምዝገባው ያለውን ዝግጁነት ተመልክቷል። የተካሄደው ግምገማ በዩኔስኮ ግሎባል ጂኦ ፓርክ አሰራር መመሪያዎች መሰረት የጂኦ ፓርኩን የተፈጥሮ የባህልና የአርኪኦሎጂ ሀብቶች፣ የአስተዳደር ስርዓት፣ የጂኦ ቅርስ ጥበቃ ስራዎች፣ የአካባቢ ትምህርት፣ ዘላቂ ጂኦ ቱሪዝምና የማህበረሰብ ተሳትፎን በዝርዝር አከናውኗል። በቀጣዩም ዩኔስኮ በሚኖሩት መድረኮችና ልዩ ልዩ አደረጃጀቶች አማካኝነት ከዚህ ቀደም የጂኦ ፓርኩ አስተዳደር የላከውን ሰነድና ገምጋሚ ቡድኑ የሚያቀርበውን ሪፖርት መሰረት በማድረግ እንዲሁም በተሰሩ በርካታ የቅድመ ሁኔታ ስራዎች ምክንያት ጂኦ ፓርኩ የዕውቅና መዝገብ ላይ ይቀመጣል ተብሎ እንደሚጠበቅ ከቱሪዝም ሚኒስቴር ያገኘነው መረጃ ያሳያል። ዜጎች ቢያንስ በዓመት 2 ጊዜ የጤናቸውን ሁኔታ በመደበኛነት ለማወቅ በጤና ተቋም ተገኝተው አጠቃላይ የጤና ምርመራ ማድረጋቸው አስፈላጊ መሆኑን የጤና ሚኒስቴር አስታውቋል። ሚኒስቴሩ ይህንን የገለጸው የራስን ጤና በራስ የመጠበቅ ወር በሚያከብርበት ወቅት ሲሆን መመርመር፣ መከታተል፣ መበልጸግ፣ ራስን መንከባከብ ጤናውን በእጆ ያደርጋል በሚል መሪ ቃል የራስን ጤና በራስ የመጠበቅ ወር በዓለም አቀፍ ደረጃ ለ15ኛ በኢትዮጵያ ደግሞ ለ2ኛ ጊዜ ተከብሮ ውሏል። በጤና ሚኒስቴር የእናቶች ጤና ዴስክ አስተባባሪ ሲስተር ዘምዘም መሐመድ እንደተናገሩት በአሁኑ ወቅት በሀገራችን በስፋት በማህበረሰብ ውስጥ እየተስተዋሉ የሚገኙ ተላላፊና ተላላፊ ያልሆኑ በሽታዎችን አስቀድሞ ለመለየት ለመከላከልና በወቅቱ ተገቢውን ሕክምና ለመስጠት የስነ ተዋልዶ፣ የእናቶች፣ የጨቅላ ሕፃናት እንዲሁም የአፍላ ወጣቶች ጤናና ስነ ምግብ ላይ ያለውን የማህበረሰብ ግንዛቤ በማሳደግ ዜጎች የራሳቸውን ጤና በራሳቸው እንዲጠብቁ የንቅናቄ መድረኩ አስተዋጽኦ እንደሚኖረው ገልጸዋል። የአካባቢ ጥበቃን ያገናዘቡ በኤሌክትሪክ በሃይድሮጅንና በተፈጥሮ ጋዝ የሚሰሩ ከባድ ተሽከርካሪዎች ለገበያ እያቀረበ እንደሚገኝ ቢአይካ ቢዝነስ ግሩፕ አስታውቋል። ቢአይካ ቢዝነስ ግሩፕ በዓለም አቀፍ ደረጃ በ100 በላይ ሀገራት ከሚታወቀው ሻክማን የከባድ ተሽከርካሪ አምራች ኩባንያ ጋር በመተባበር ለኢትዮጵያ ገበያ ያቀረባቸውን የኤሌክትሪክና የተፈጥሮ ጋዝ ተሽከርካሪዎች ለዘርፉ ባለድርሻ አካላትና ደንበኞቹ አስተዋውቋል። ኩባንያው ምርቶቹን ከማቅረብ ባሻገር አስተማማኝ የዋስትና የጥገና አገልግሎት፣ የቴክኒክ ድጋፍና የመለዋወጫ አቅርቦት ማመቻቸቱን ገልጿል። ዝግጅቱ በአጋሮቹ መካከል የነበረውን ግንኙነት ያጠናከረና የኢንዱስትሪውን እድገት በአንድ እርምጃ የሚያስኬድ እንደነበረም ተጠቅሷል። በመርሃ ግብሩ ላይ የኢትዮጵያ የትራንስፖርት፣ የሎጂስቲክስ፣ የኮንስትራክሽን እና የማዕድን ዘርፎች ፍላጎትን ለማሟላት የተሰሩ አዳዲስ የጭነት መኪናዎች አቅምና ተቋሙ የሚያቀርባቸውን የቴክኒክ ድጋፍ የተመለከቱ ገለጻዎች ተደርገዋል። የማሊ ወታደራዊ መንግስት በአገሪቱ ከሚንቀሳቀሰው ጄኤንአይኤም ከተባለው የአልቃይዳ ክንፍ ጋር በሚደረገው ውጊያ አሜሪካ ጣልቃ ልትገባ ነው የሚሉ መረጃዎችን ውድቅ አድርጓል። የማሊው የውጭ ጉዳይ ሚኒስትር አብዱላሂ ዲዮፕ በሰጡት መግለጫ የትራምፕ አስተዳደር በማሊ ወታደራዊ እርምጃ ለመውሰድ እያሰበ መሆኑን የሚገልጹ ዘገባዎች ከሚዲያ ወሬ ባለፈ በይፋ እንዳልደረሷቸው ገልጸዋል። ዋሽንግተን ፖስት የአሜሪካ ባለስልጣናትን ጠቅሶ እንደዘገበው ዋሽንግተን በምዕራብ አፍሪካ በስፋት በሚንቀሳቀሰው በዚህ ቡድን ላይ እርምጃ ለመውሰድ እያሰበች ነው። ሆኖም ሚኒስትር ዲዮፕ ማሊ የራሷን ችግር ለመፍታት የሌሎችን እርዳታ ቁጭ ብላ እንደማትጠብቅና ጉዳዩን በንቃት እየተከታተለች መሆኑን አረጋግጠዋል። ጂኤንአይኤም በማሊ፣ ቡርኪና ፋሶና ኒጀር ውስጥ ከፍተኛ ጥቃት የሚፈጽም ታጣቂ ቡድን ሲሆን መሪው አያድ አጋሊ በአሜሪካ በአሸባሪነት የተፈረጁ ናቸው። የአሜሪካው ፕሬዝዳንት ዶናልድ ትራምፕ የየመኑ የሃውቲ አማጽያን በቀይ ባህር በሚገኙ 2 የሳውዲ አረቢያ የነዳጅ ጫኝ መርከቦች ላይ ጥቃት መሰንዘራቸውን ተከትሎ በኢራንና በአማጽያኑ ላይ ከፍተኛ ወታደራዊ ቅጣት እንደሚጥሉ አስጠንቅቀዋል። ጥቃቱን ተከትሎ የነዳጅ መተላለፊያ መስመሮች ሊዘጉ ይችላሉ የሚለው ስጋት የዓለም አቀፍ የነዳጅ ዋጋ በ6 በመቶ በላይ እንዲጨምርና የብሬንት ድፍድፍ ነዳጅ ዋጋ ከግንቦት ወር ወዲህ ለመጀመሪያ ጊዜ ከ$100 በላይ እንዲያሻቅብ አድርጓል። የሃውቲ አማጽያን በሳውዲ አረቢያ ላይ የባህር ላይ ማዕቀብ መጣላቸውን ሲያስታውቁ፣ ትራምፕ በበኩላቸው አማጽያኑ የኢራን ተወካዮች በመሆናቸው ለሚደርስ ማንኛውም ጥቃት ኢራንን ተጠያቂ እንደሚያደርጉ ገልጸዋል። በሌላ በኩል የአሜሪካ ጦር ለ13 ተከታታይ ቀናት በኢራን ላይ የአየር ድብደባዎችን አድርጓል። በአቫዝ ከተማ በተፈጸመው የአሜሪካ የሚሳኤል ጥቃት 4 ሰዎች ሲሞቱ
5 ሰዎች መቁሰላቸውን የኢራን መንግስታዊ መገናኛ ብዙሃን ዘግቧል። በምላሹም ኢራን የአሜሪካ የጦር ሰፈሮች በሚገኙባቸው አጎራባች የአረብ ሀገራት ላይ ተኩስ ከፍታለች። ፕሬዝዳንት ትራምፕ በማህበራዊ ትስስር ገጻቸው ላይ እንዳሰፈሩት ይህንን ድርጊት ከደገሙት አሜሪካ ኢራንን ተጠያቂ ታደርጋለች። በኢራንና በሐውቲዎች ላይ ከፍተኛ ወታደራዊ ቅጣት ይጣልባቸዋልም ብለዋል። በተጨማሪም አሜሪካ በኢራን ላይ ትልቅ ወታደራዊ ዘመቻ ለመክፈት እያሰበች መሆኑን ለአክሲዮስ የዜና አውታር ተናግረዋል። የፕሬዝዳንት ዶናልድ ትራምፕ አስተዳደር የአውሮፓ ህብረትን፣ ቻይናንና ካናዳን ጨምሮ በ60 የንግድ አጋሮች ላይ ከ10 እስከ 12.5 በመቶ የሚደርስ አዲስ የታሪፍ ቀረጥ ጥሏል። እርምጃው የተወሰደው እነዚህ ሀገራት የግዳጅ ሥራን ለመከልከል የወጡ ህጎችን በአግባቡ አያስፈጽሙም በሚል ክስ ነው። ይህ አዲስ ታሪፍ ቀደም ሲል በጠቅላይ ፍርድ ቤት ውድቅ የተደረገውን የ10 በመቶ ጊዜያዊ ዓለም አቀፍ ቀረጥ የሚተካ መሆኑም ተገልጿል። አዲሱ ቀረጥ 99.4 በመቶ የሚሆነውን የአሜሪካ የገቢ ዕቃዎችን የሚሸፍን ቢሆንም እንደ ነዳጅ፣ ጋዝ፣ ማዳበሪያ፣ አውሮፕላኖችና ወሳኝ ማዕድናት ከዚህ ቀረጥ ነፃ ናቸው። በውሳኔው መሰረት እንደ ካናዳ፣ ብሪታንያና ህንድ ባሉ ሀገራት ላይ 100 በመቶ፣ በቻይናና ቪየትናም ላይ ደግሞ 12.5 በመቶ ታሪፍ ተጥሏል። የአውሮፓ ህብረት ውሳኔውን አስደንጋጭና መሰረተ ቢስ ሲል የኮነነው ሲሆን ቻይናም በአይጉር አናሳ ብሔረሰቦች ላይ በምታደርሰው የግዳጅ ሥራ ምክንያት ከፍተኛ ቀረጥ ተጥሎባታል። ታሪፉ በ1974ቱ የንግድ ሕግ አንቀጽ 301 ስር የተጣለ በመሆኑ ሕጋዊነቱ የጸና እንደሚሆን ታምኖበታል ሲል ሮይተርስ ዘግቧል።